እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ተመልካቾቻችን በዛሬው ዝግጅታችን አብሮነት የተሰኘው ፕሮግራማችን በደቡብ ክልል ኮንሶ ዞን ገጠራማው አካባቢ ወጣ ብሎ ተገይቷል። እዚህ የምታዩት እንግዳ አቀባበል ነው። እንግዳ አቀባበል ብቻ ሳይሆን እዚህ አካባቢ ሰው በጋራ እንዴት እንደሚሰራ በአብሮነት ለማሳየት ነው ዛሬ ይሄ እዚህ የተሰበሰበው አይደለም። በጋራ ነው የሚሰራው፣ በጋራ ነው የሚበላው፣ በጋራ ነው የሚጠጣውና በትክክል የአብሮነታችን የሚገልጽ ስነ ስርዓት ነው ያለው እዚህ አካባቢ። እኔ ኡርማሌ ጭውሌ ይባላለሁ። በኮንሶ ዞን መንግስት ኮሙኒኬሽን ጉዳዮች መምሪያ የሚዲያ ሞኒተሪንግ እና ህዝብ አስተያየት ጥናትና ምርምር ዳይሬክተሮች ቡድን መሪ ነኝ። እንግዲህ አሁን ያለነው በኮንሶ ዞን ወጣ ብለን ኩኛራ የሚባለው ቀበሌ አካባቢ ነው የምንገኘው። ኩኛራ በኮልሜ ክላስተር ውስጥ ከሚገኙ ቀበሌያቶች አንዱ ነው። ስለዚህ እዚህ አካባቢ እንደምናየው በዋናነት ዙሪያውን በሙሉ ስንቃኘው የአንገት ጨለ ጌጥ የሚመስሉ የእርከን አሰራሮች በዳገታማው ቦታዎች ላይ የመሬትን እርጥበት ለመጠበቅና እንዳይሸረሸር ህዝቡ ይሄንን ከፍተኛ አስቸጋሪ ቦታ ላይ እነዚህን እርከኖች እየሰራ ምግብን የሚጠቀምበት ነው። ሰብል ከዚህ ነው የሚያገኘው። ስለዚህ ይህን ስራ ለመስራት ህዝቡ በጣም በህብረትና በአብሮነት በመስማማት መግባባት የመጀመሪያው ተሞክሯቸውና ብልህነታቸው ነው። ከዚህ ተፈጥሮ ጋር ለመታገል ብቻውን ሰው አይችልም። ከዚህ የተነሳ አሁን የምናየው የዛሬው አንድ ቡድን ደቦ ስራ እየወጡ ነው። መጀመሪያ ላይ ደቦ ስራ ሲኖር ቅድሚያ ለሳምንት ያህል ቢያንስ ከ3 እስከ 5 እስከ 7 ቀን ያህል ቀድሞ ተመካክሮ ይቀጣጠራሉ። ስለዚህ ይህ ስራ ሲኖር ማንም ሰው በይለቱ ሌላ ስራ እንዲኖረው ስለማይፈለግ ቀድሞ ራሱን ያዘጋጃል። በይለቱ በጧት ቅስቀሳ ይደረጋል። ለቅስቀሳ ጥሩምባ ይነፋል። እንግዲህ ጥሩምባ የሚነፉት የደቦው ወይንም የቡድኑ አብሮ የሚሰራው ቡድን ተወካዮች ናቸው። እነዛ ጥሩምባውን ሲነፉ ጥሩምባው በተሰማ ቁጥር እያንዳንዱ ምንም አይነት ጊዜ ሳይፈጅ በሰዓቱ ከች ብሎ ወደ ቦታው እንዲደርስ ይደረጋል። መሬታቸው ግን ለየብቻ ነው አይደል ያለው? የሁሉም መሬት ለየብቻ ነው። የሚሰሩት ግን እንዴት ነው? በጋራ ነው። የአንዱን አርሶ አደር መሬት ነው ይሄ ሁሉ ሰው በህብረት ሄዶ የሚሰራው በአብሮነት። መሬቱ የእያንዳንዱ ግለሰብ ነው። ነገር ግን በየኩታ ገጠሞች ናቸው። ሁሉም በዚህ ስለሚተዳደር ተቀራራቢነት ያላቸውና አብረው የሚኖሩ በጣም የሚቀራረቡ ይቧደናሉ፣ በህብረት ይሰራሉ፣ ይስማማሉ። ስለዚህ እዚህ ስራውን ሲሰሩ የችግሩ ከፍ ያለበት ሰው ቅድሚያ ይሰጠዋል። በራሳቸው ስምምነት ቅድሚያ ይሰጣሉ። ደረጃ ያስቀምጣሉ። ከአንዱ በኋላ መቼ አንዱ የሚለው እነሱ ቀድመው ይረዳሉ ማለት ነው። ስለዚህ በመሃል የግል ስራቸውን እየሰሩ ቢያንስ በሳምንት አንድ ወይንም ሁለቴ በጋራ ይወጣሉ። በእያንዳንዱ በተበላሸው ግለሰብ ሄደው እዛ ላይ ይሰራሉ። ነገ ደግሞ ለሌላው ይሰራሉ። ይሄ የተለመደ አሰራራቸው ነው። እዚህ መንደር ላይ የሚሰራ ግን የህዝብ ስራ ሲኖር ይሄ ህዝቡ በሙሉ በጋራ ወጥቶ እንደዚሁ ይሰራል።
አሁን እንደዚህ ሲሰሩ በጣም ብዙ ነው ሰው በጋራ የሚሰራው። ወቅታዊ ግጭት ቢፈጠር እንዴት ነው የሚፈቱት? አሁን በዚህ በደቦ ስርዓት ውስጥ በደቦ ስርዓት ውስጥ ወቅታዊ ችግሮች ሲከሰቱ ብዙም አያስቸግርም። እዚህ ችግር ከሰው ጋር እንደሚኖር ችግር ያለ መሆኑን አዛውንቶች ቀድመው ያውቃሉ፣ ያስረዳሉ። ልጆችም በዚሁ ህሊና ያድጋሉ። ስለዚህ ሁለት የደቦ አባላት ቢጋጩ ዛሬ ቢጋጩ ስራ አካባቢ ቢጋጩ ነገ በጠዋቱ ሽማግሌ ሰብሰብ አድርጓቸው ያነጋግራቸዋል። መቆጣት ያለበትን ይቆጣሉ። እምቢ ማለትም አይፈቀድም። ሽማግሌን እምባለ ማለት ራሱን እየረገመ ነው ተብሎ ይታሰባል። ስለዚህ ሰው ሽማግሌዎች ከነ ጥፋቱ ካሳው በደሉ እንኳን ባይከፈልለትም በመቻቻል ችሎ የማሳለፍ ባህሉ የተለመደ ስለሆነ ሽማግሌዎችን እምባይባልም በፍጥነት ያስታርቃሉ። አለበለዚያ ለሚቀጥለው ስራ እንቅፋት ይሆናልና። መልካም። እዚህ ጋር እንትን አለች ጥሩምባ የምትመስል ነገር። ጥሩምባው የተለያየ መጠን አለው። ይሄውን ይሄን ያክል ነው። አጭርም አለ፣ ከዚህ የባሰ ሰፊም አለ። ከቀንድ ከብት የሚሰራ። ስለዚህ ይሄ ቀንድ ከብት ነው። ይሄ ቀንድ ከብት አይደለም፣ የአጋዘን ነው። ነገር ግን ከቀንድም አለ ከፍየልም አለ። ስለዚህ መጠኑም ይለያያል። መጠኑ በተለያየ ቁጥር ድምፁ ይለያያል። አላማው ግን አንድ ነው። ህዝብን ወደ አንድ ቦታ ለሆነ አላማ ለመሰብሰብ የሚነፋ ጥሩምባ ነው። ይሄ ጥሩምባ ይነፋል ማለት የህዝብ የሆነ ስራ አለ ማለት ነው። ወይም ውይይት ሊሆን ይችላል፣ ወይም ዛሬ ለመስራት የሚወጡት የደቦ ስራ ሊሆን ይችላል። ስለዚህ ዋና አላማው ህዝቡ የሆነ ነገር ካለ ሰብሰብ ብሎ ችግርም ካለ ችግሩን ፈቶ በፍቅር በሰላም እንዲኖር ዋና ሰብሳቢዋ እቺ ነች ማለት ነው። ስለዚህ እቺ በእኛ አካባቢ ዋጋዋ በጣም ከፍ ይላል። ድምጿ ተሰማ ማለት ሁሉም ነቅቶ ምንድን ያለው ብሎ የሚያዳምጥበት ዋና መጥሪያ ነው። እስኪ አገልግሎቷን አንተስ ያሳየን እስኪ። እንዴት አየው ዋሱ? በጣም የሚገርም ነው። እጅግ በጣም መሳጭ ሆነ የስራ ባህል አብሮነትን ከፍ አድርጎ የሚያስመለክትና እዛ አካባቢ ላይ ያለውን አንድነታቸውን በጋራ የመኖር ጥበብ ምን ያክል ውጤቱ እንደሆነ አካባቢው ላይ እንደሚታወቀው በእርከን ስራ በተፈጥሮ ሀብት ጥበቃ ላይ የሚታወቅ ነውና ያ ነገር ከምን መጣ ስትል ይሄ አሁን ያየነው ነገር ነውና አሁን የተመለከተው ጉዳይ የሚያሳየው ወይንም እዛ አካባቢ ላይ ያለውን ነገር የሚያሳየንና የሚያስመለክተን እውነታው መሬት ላይ ያለው ሀቅ ይሄ ነው። እነሱ ትብብራቸው አንድነታቸው በምን አይነት መልኩ እንደሚገልጹት ሁሉም ህይወታቸው በአብሮነት ላይ የተመሰረተ መሆኑን አጉልቶ የሚያሳይ ነው። በተለይ ኮንሶ ላይ ያለው ነገር አንድነታቸውን ከማጠናከር ባሻገርም እንግዲህ እርከን በጣም ወሳኝ ነው። በተለይ መሬትን አፈርን ከመጠበቅ አንፃር አፈርን ስትጠብቀው ደግሞ ምርታማ የመሆን እድል አለ። ምርታማ ስትሆን ደግሞ ሀገር ትበለጽጋለች፣ ሀገር ታድጋለችና ይሄ ጥበብ ነው በራሱ። እንዳይኸው አቀማመጡ የእርከኑ ውበት ራሱን እንደመናፈሻም ልትጠቀመው የምትችል የመልክዓ ምድር አቀማመጥ ነው ያየነው ዋሱ። እንግዶች ወደ አካባቢያችን ሲመጡ ወደ ኮንሶ ሲመጡ ኮንሶ ፍቅር ነው። እንግዳን የመቀበል ባህሉ ደግሞ ከሌሎቹ ላቅ ያለ ነው። አሁን እንደምናየው እንግዶች እዚህ ሲደርሱ አዛውንቶች፣ ወጣቶች ኸላ ይባላሉ። ሽማግሌዎች አሉ። ወጣቶች ደግሞ ኸላ ወይንም አካባቢውን የሚጠብቅና የሚያንቀሳቅስ ማለት ነው። ይሰበሰባሉ። እንግዶችን በጋራ ይቀበላሉ። እናቶች፣ ልጆች፣ ሴቶች ተብሎ ልዩነት የለም እንግዳ አቀባበል አካባቢ። ስለዚህ እነዚህ አሁን የምናየው የእንግዳ አቀባበል ይሄ ነው። ከዛው እንግዳን ተቀብለው እንደዚህ ብቻ አይሸኙ። ስንቅ ካለ ስንቅ ይሰጣሉ። ለደቦውም ቢሆን ስንቅ አዘጋጅተው መጀመሪያ ይጠጡና ይበሉና ከዛ በኋላ ወጥተው እንደገና ወደ ስራ ቦታም ይዘው ይሄዳሉ። ይዛ ሲያልቅ አላውታ ይባላል። ሴት እህቶቻቸው ማለት ነው። የሚያልቀው የሚጎለው የስንቅ መጠን ካለ ስራው ላይ ያሉ ተመልሰው ወስደው እንደገና ይዘው ይመጣሉ። ስለዚህ እዚህ አካባቢ ያለው እንደሚታዩት የእንግዳ ሲመጣ ምን ያህል ጉጉት ምን ያህል ፍቅር ይዘው ቦታውን ባጭር ሰዓት እንደሞሉ
በተግባር የሚያሳየን ነገር ነው። ከዚህ ደግሞ ጠጣለሁ። ተመልካቾቻችን ይሄ እንግዳ የሚጋብዙበት ባህላዊ መጠጥ ነው። በሌላ አካባቢ ደግሞ ጠላ እንደማለት ነው ማለት ነው አይደል? አዎ ይሄ ጫቃ እንግዲህ ለስራ የሚጠመቀው እና የሚዘጋጀው የተለያየ ባህላዊ መጠጥ ነው። ኤሮሮዳ የሚባል አለ ለስላሳ ማለት ነው። ታንዳ የሚባል አለ ከብቅል ውጪ የሚሰራ አሁንም የባሰ ለስላሳ። ጫቃ የሚባል አለ። ይሄ ጫቃ ደግሞ በብቅል ከተለያየ ከማሽላም ይሁን ከበቆሎ ከተለያየ እንትን የሚሰራ ነው። ተሰርቶ ኃይለኛ ነው፣ ጉልበት ይሰጣል። በተለይ እንደ ደቦ ስራ እንደ ካብ ስራ ያሉት የጉልበት ስራዎች ሲሰሩ ይሄ ጫቃ ይጠጣል። ሁሉም ነገር ቀላል ሆኖ ነው የሚታያቸው። ስለዚህ አሁን ዛሬ ለእንግዶች ህብረተሰባችን ያዘጋጀው ይሄ ጫቃ ምን ያህል እንደሚጣፍጥ ጣፋጭነቱም ለየት ይላል። ምን ያህል እንደሚጣፍጥ እንደገና ምን ያህል ህዝቡን እንደሚረዳ እነሱም ቀምሰው ሄደው አካባቢያችን እንዳስተምሩ ጭምር ነው የጋበዙት። አዬ ተመልካቾቻችን አሁን እዚህ ያለንበት ምንድነው ህብረተሰቡ በጋራ ተሰባስቦ በአንድነት በአብሮነት ወደ ስራ ቦታ ለመሄድ ቅድመ ዝግጅት ነው ማለት ነው። አሁን ደግሞ በቀጥታ በጋራ ወደሚሰሩበት ቦታ እናመራለን። ተከታተሉ። በጣም የሚያስገርመው የሚግባቡበት ቋንቋ ነው። ቅድም እንዳየው በፊልሙ ላይ ጥሩምባ አለች፣ በጣም ውድ ናት። እቺ ጥሩምባ ትክክል ናት፣ በጣም ውድ ናት። እና በዚች ይሄ ጥሩምባ ሲነፋ ያውቃሉ፣ በቃ ስራ አለ፣ የህብረት የጋራ የሆነ ነገር አለ ተብሎ ሰው ይሰበሰባል አንድ ቦታ ላይ። ከዛ ልክ ከተሰበሰበ በኋላ ሰው እዛ ላይ እየጨፈሩ ነው፣ በሞራል ነው፣ በስሜት ነው ወደ ስራ ቦታቸው የሚሄዱት። በጣም ደስ የሚል የአብሮነት ድባብ ያየንበት አጋጣሚ ነበር።
ያዝ 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 አምጣው ናጋይታ ካራጎላ ሶጋ ዱራማይ ሞት ናጋይታ ፖሊስ ተማይጊ አርቤል ሆይ ሞት በነገራችን ላይ አንተም እያገዝካቸው ነው እያገዝክ ነው የነሱን እዛ በስነ ስርዓቱ ላይ ወይም በስራ ላይ ሆነው የሚያከናውቱን ሁሉ ነገር እየፈጸምክ ነበርና ያየንም ያለ ነው እጅግ በጣም ሆኖ መገኘትን ነው ይሄ የሚያሳየው እዛ አካባቢ ላይ ጥሩ ነገር ነው እንደውም ያደረጋችሁት የካሜራ ባለሙያዎቻችንም በሚገርም ሁኔታ ነው አካባቢውን ገጽታ እንደዚህ አይነት ቦታ ውብ መናፈሻ ነው የሚመስለው እንጂ የእርሻ ቦታ አይመስልም ያካባቢ እጅግ የተዋበ ለልዩ ልዩ ስነ ስርዓቶች የሚሆን በውድ ዋጋ ከፍለህ የምትገባበት ልዩ የሆነ የመናፈሻ ቦታ ነው የሚመስለው የእርሻ ቦታቸውና ያ የሆነበት ምክንያት ምንድነው በሰው ተሰርቷል ሙሉ ዋጋ ከፍለውበታል እዛ አካባቢ ላይና ይሄ ውበቱ የአካባቢው ውበት የምታየው ውበት የመጣው ከዛ አንፃር ነውና እንደው የሚያሳየን ነገር እዛ አካባቢ ላይ ያለው የነሱ የመተባበር ያንድነታቸው የአብሮነታቸው ከዛም ባሻገር ለሀገር ያበረከቱት ያለው ነገር እጅግ በጣም ትልቅ ነው ይሄንን የምታየው ትልቅ ተራራ በእርከን ሰርተው እንደዚህ ውብ አድርገውታል እነዚህ ሰዎችና የእውነት በጣም የሚመሰገኑ ናቸው እና እዛ አካባቢ ያለውን እንቅስቃሴውን ደግሞ የተወሰነ አይት አድርገን ብንመለስ መልካም ነው እስኪ ነው ሴቷን ላግዝ አምጪው ቀስ ልበል እዚህ ኮንሶ አካባቢ ገጠሩ ወጣ ብለን ሰዎች በጋራ የሚሰሩበት በጋራ የሚኖሩበት ባህል ምን እንደሚመስል ለማየት የሞከርነው ፕሮግራም ነው በጣም ደስ ይላል እዚህ እንደምታዩት የአንድ ሰው መሬት ነው ይሄ የምታዩት ሁሉም ጎረቤት ከያካባቢው ተጠራርቶ በጋራ የሚሰሩት ነው እዚሁ ኮንሶ አካባቢ እንግዲህ ደቦ ላይ እናየዋለን ወደ ኋላ ላይ እዛው ቦታ ላይ የሚሰራ መጠጥ አለ ሻሜታ ወይም እንግዲህ ሌላ ቦታ ላይ ጠላ ነው የምንለው እንደምታዩ እኔም ሰሰራ እዛ ቦታ ላይ በደንብ ነው ያገስኩት ያንን ሻሜታ እየጠጣው ነበር በጣም ጉልበት ይሆናል አቅም ይሆናል ባንድ ዋንጫ እየተቀባበሉ ነው የሚጠጡት ምን ያክል እንግዳ ስለሆንክ ነው ላንተ ብቻ ነበር ሲሰጡህ ያያያለው ፍቅራቸውና መተማመኑ አስብ ምን ያክል የጎላ እንደሆነ ምንም አይነት ጥርጣሬ የለም ለሚጠቀሙት ነገር ልክ ካንተ ተቀብሎ ይጠጣል ያ ጉልበት ነው እዛው ጋር ሴቶቹ ደግሞ ምን ያደርጋሉ ያንን ያዘጋጃሉ ምንም አይነት ጥርጣሬ ማለት የበሽታ ይተላለፋል ሌላ ነገር የለም ምንም ነገር የለም ሁሉ ሰላም ነው እዛው ጋር ሴቶቹ ይጥዱታል ባንዱ ቃል ነው የሚጠቀሙት አዎ እሳት ያያይዛሉ እዛ ጋር ነው የሚዘጋጀው እዛው እንዲህ አይነት ነገሮች ተመልካቾቻችን በጣም አብሮነታችንን በጣም ያጠናክሩታል ገጠራማው አካባቢ በጣም የሚገርም ባህል ነውና ብቻን መስራት የሚባል ነገር የለም ብቻን መኖር የሚባል ነገር የለም ብቻን መብላት ብቻን መጠጣት የሚባል ነገር የለም በጣም ደስ የሚል ባህል ነው እንዴት ነህ ሰላም ነህ ስምህ ማን ነው ቢሾ ሳንቲሜ እዚህ አርሶ አደር ነህ ይሄን አሁን እርከኑን እንደዚህ የምትሰሩት ለምንድን ነው ለሄሊ ምናምን እንደዛ ያርገው እንደምበቀል ይሄ እርከኑ ባይሰራ አይበቅልም ባይሰራ ጥሩ ምርት አይሰጥም አፈሩን ውሃ ይዞት ይሄዳል ስለዚህ ውሃ እንዳይሄድ እህሉ በምርቱን ምርታማነት እንዲሆን ይሄ ቡና ካልተሰራ ምርቱ አናገኝም ነበር ይሄ ቡና በኋላ እነዚህ ከተከለ በቃ ይወራል እንደዚህ አሁን በህብረት የምትሰሩት አሁን ይሄ የአንድ ሰው መሬት ነው አይደል አዎ የአንድ ሰው መሬት ነው የምትሰሩት ተሰባስባችሁ ግን የዛን ሰውዬ የጎረቤታችሁን መሬት እያለማችሁለት ነው እርከን እየሰራችሁለት ነው አዎ በስራ ቀን ነው ሲሰራ እሱ ነው ሰራው
የባለቤቱን በህብረት ነው የምትሰሩት? በጋራ አሁን ይሄ ደቦ ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው ባህሉና እንደዚህ በደቦ ደግሞ ሌሎች ማህበራዊ ጉዳዮች ወይ ማህበራዊ ግንኙነታችሁ በጉርብትና በመናምን ምን ይመስላል? ከዚህ ጋር በተያያዘ ሁሉንም ነገር በጋራ ነው የምታደርጉት? አዎ በጋራ አንዳንድ ቀን ሁሉም ከራ አንዳንዶቹ ለብቻ ይሰራል፣ አንዳንዶቹ በጋራ የለመዳቸው እየሰሩ ነው። በቃ እሳቱ አሁን የሚነዳው ባህላዊ ጫቃ የሚባለው ባህላዊ መጠጥ ስራ የሚሰራበት ሰው ሲጠማው የሚጠጣው ብቻውን አይጠጣም። ወፍራም ስለሆነ የሞቀ ውሃ ተጨምሮበት ነው የሚጠጣው። ስለዚህ ውሃ ለማሞቅ ነው አሁን እሳቱ እየነደደ ያለው። ውሃውን የሚያሞቁበት እንስራም እያመጡ ነው። አሁን እንስራውን እዚህ ላይ ጥደው ውሃ ጨምረው ውሃው ሲፈላ በቂሎች ጫቃውን አብሮነት ማለት ምን ማለት ነው? አሁን ምን ይመስላል አብሮነት ማለት? አብሮነት ማለት አሁን ለምሳሌ አብሮነት ማለት አንድን ሆነን በሰላምነት በኑሮ ሰላም እንደሆነና አብሮ ማለት እኛ አንድ ላይ አንድ ሆነን ተስማምተን ሁሉም ነገር ተነጋግረን በሰላም እንኖር ማለት ነው። እኔ እናንተ ብንጣላ አሁን ምን ይጎዳናል? እኛ እናንተ የምንጣላ ከሆነ የኛ ማህበራ አባላት አላፎች አሉ። ወደ በቦታው እዚች ጋር ተጣላን አይደል? ለምሳሌ እናንተ ብለን ተነጋግረናል፣ ተጣላን። እነሱ ወዲያው ተቀምጠን አላፎች አሉ፣ ምግብ የሚሰጡ ሽማግሌዎችም አሉ፣ አባቱ ማለት ነው። ሌሎችም አሉ፣ ወጣቶች ሽማግሌ አላፎች አሉ። እነሱ ምን ይላሉ? አንተም ጥፋተኛ ነህ፣ ጥፋት ካለ እኔ ላይ ጥፋት ያስቀምጣሉ። ከዛም በኋላ የሚቀጣ ቅጣቶች አሉ። የተወሰነ ቅጣት አለ፣ 5 ብር ትቀጣለህ። ግን በማህበር ነው እንደሚጠቀመው። በጣም አሪፍ ነው፣ ደስ ይላል። ተመልካቾቻችን እዚህ አጠገብ የምታዩቸው ደግሞ ሴቶች ናቸው። እዚህ ቦታ ላይ ሴቱም ህፃናቱም አዛውንቱም ሁሉም በጋራ በመተባበር የሚሰሩት ስራ ነው። አሁን ሴቶቹን ደግሞ እንጠይቃቸዋለን። ሰላም ናችሁ? እንዴት ናችሁ? ታሰረች ነይሲ ማን ነው ስምሽ? ካስረች። አሁን ምንድነው የምትሰሩት? እርሻ ነው። እርሻ? አዎ። እናንተም እየቆፈራችሁ ነው? አዎ። ለርከኑ ነው? እርሻው እየሰራሽ ነው? እየሰራ ነው? አዎ። ይሄ እልል የምትሉት ምንድነው? እርሻ እኮ ነው። የበቆሎ ስራ ነው። የማሸላ የጥጥ። እሺ ነይ። ይሄ ምንድነው? እልል የሚሉት ጨዋታ ነው? አዎ። አሃ። ይሄ ጨዋታው ነው ወይ? ይሄ እልል የሚሉት ምንድነው? ስራ ሲንሰራ እንደዚህ የተደሰት ነው። ሞራል ይሆናል፣ ያነቃቃል። ሽነበር ሲስኒ ያነቃቃናል። እስኪ በይልን፣ እስኪ በይልን እንስማው። ማን ኾዘ ለኸው ኢሊ ወጊን ኢሊ ተሳዶ አጥቃቁ ማን ኾዘ ለኸው ኢሊ ጅንም አጋው ተባማኝ ተመልካቾቻችን ዞር ስል በጣም ካስገረመኝ አንዱ ደግሞ እሱን በርቀት ይሄን የምታዩትን እንዝርት ሲያዞር ነው ያየሁትና እሱ ጋር ቁጭ ብዬ አንዳንድ ጨዋታዎችን ለመጫወት ተገድጃለሁ። ዋሱ በዚህ በእርከን ስራው ያጋጠመኝ ደግሞ ያው አንዳንድ ጊዜ ገጠመኞች አሉ። ብዙ ገጠመኞች እዛው ደቡብ ውስጥ እርከን ስራው ውስጥ አንድ ወንድ ሰውዬ ቁጭ ብሎ ይፈትላል፣ እንዝርት ያዞራልና በጣም ስላስገረመኝ ጠጋ ብዬ እሱን ለማውራት ሞክሬያለሁ። እሱን አይተን እንመለስ። ስም ማን ነው? ማኻዩ ለለ እንግዳም ኩሲ ምን እየሰራ ነው? ይሄ ምንድነው? ኢነረጊቱ ኸታየ ሰበና ኸተደየ አማ ኢቀኒጋ ዳውኒጋ አንጎፓፍ ኮንፈ ዳወኒነጋ ኦሃ ተቆራኒነጋ ላመጉኒና ኢነረጊቱ ዲንጋረ ኢን ፈትሊ የፈተልኩ ነው። ልብሳችን የምንሰራው የሌሊት ጋቢዎች የሚሰሩበት ፈትል ነው የምንፈትለው። ከዚህ በፊት ወደ ሌላ አካባቢም እየተጫነ ለገበያ የሚውል ነበር።
ሌላ ቦታ ላይ ይሄ ስራ ብዙ ጊዜ ሴቶች ናቸው የሚሰሩት። እዚህ ግን አንተ ስትሰራ ያገኘነህ እንዴት ለመድክ ይሄን ስራ? ኸታ ኦኮያዋን ነው ካካራነው ዱርባቀታ ኮዶሲ ኮን አንገ ገላ ኮለነጋ አማ ሄላ ኸኑ ጉሊ ገላየ አማ ሄላ ጉሊ ኮለታ ገላየ ቀራየ ጃኔ ኸታ አካጋ ኦኮየታኑ ገላን ጎለነ ከአባኑ ገላ ጎለነ እኛ አካባቢ እናቶችም አባቶችም እድሜያቸው ገፋ ሲል ቁጭ ብለው ይፈትሉ ነበርና እኛ የለመድነው ከዛ ነው። አሁንም እኛም ልጆቻችንን ለማለማመድ እንደዚሁ እንፈልጋለን። የሴቶች ስራ ብቻ እዚህ አይባልም። ይሄን ይመስላል ዋሱ እና እዚህ አካባቢ ላይ ምንድነው አናግራለሁ። እዚህ አካባቢ ላይ የወንድ የሴት ምንለው ስራ የለም። ሁሉንም በጋራ ነው የምንሰራው። እህቶቻችንን እናቶቻችንን ሚስቶቻችንን በዚህ መንገድ ስራ እናግዛቸዋለን። እነሱም የኛን ስራ ይሰራሉ ሚል ምላሽ ነው ይሰጣል። በጣም ጥሩ ነው። ይሄን ተመሳሳይነት ባህል ያለው በአማራ ክልል አውራምባ የሚባል ማህበረሰብ ማለና ሴት ወንድ ወንድ ሴት የሚባል ስራ የለም። አሁን ኮንሶ ላይ የሚያየን ያለ ነው ተመሳሳይነት ያለው ልክ እንደዚህ አይነት ጠንካራ የስራ ባህል ስራን መድቦ ስራን በጾታ መድቦ ያለ መስጠት ሁኔታ ይሄ ወንድ ነው ይሄ ሴት ነው ብሎ ከተፈጥሯዊ ህግጋቶች ከተፈጥሯዊ ሂደቶች ውጭ ያሉትን ምድር ላይ የሚሰሩ ማንኛቸውንም ስራዎች በዛ አይነት አግባብ መፈረጃቸውና እነሱ ራሳቸው በተግባር ይህንን ነገር እያከናወኑ መገኘታቸው እጅግ የሚያስደንቃቸው ሌላም ለየት ያለ የነሱ ውብ ባህል ነው። ይሄ ምን ያክል ጊዜ ሰርተሃል? ይሄን ምን ያክል ጊዜ ልምድ አለ? ሀገበራ ለጋያ ሀገበራሶ ሀጋ ነፍሰታው ግጥፋ ኢሸነነ ወንጋላና ይማና ኸወካ ኢሸነነ ህላ ይቆህዳይጋ ደሞቶፓ ጉሊታ ማርስቸይጋ ኢንነው ዋሱ ኢንነው ወሬ ዋቢላይ እንግኒ ከልጅነት ጀምሮ ነው እኔ የተለማመድኩት። ስለዚህ ብዙ እድሜ ነው የተቆጠረው። በቁጥር መጥቀስ አልችልም። ቤትም የምጠቀመው ለአንዳንድ ነገሮች እየሸጥኩ እየገዛሁበት ነው እስካሁን ድረስ እየሰራሁበት ያለው። ልጆቼንም ልብስ የምገዛበት የምሰራበትም እንደዛው ነበረ። ምንድነው እሱ ምንድነው? ለጊቶ ሰባና ኸኖየ አማታከ ሲጎድ ዲማ ዳታጋ ወይም ሃይዳ ጋር ከደንጋ ኢሼነንጋ ወጥቶ ሲዳውን ከአንጋ ከራቃኒጋ ቲለይተሚና ሃይዳ ጋር ዳማ ጃንጋ ኢሼነ ኢኔ ጋራ ናመካኒጋ ናምሲካ ኢኔ ጋራ ያጋ ወጥቶ ሲጊቱ ዳውኔ ይሄ ባህላዊ ምግብ መያዣ እቃ ነው። ወደ ስራ ቦታ ሲከድ እዚህ ውስጥ ስንቅ ተጨምሮ የሚበላ ስንቅ ማለት ነው። ብዙ አይነት ነው። እዚህ ሃይዳ ማለት ከስጋ ተጠብሶ የሚታሽጎ የሚቆይ አይነት ምግብ እዚህ ውስጥ ተቀምጦ ወደ እርሻም ስንሄድ በዚህ ዝነዳለን። ዛሬ ግን የምጠቀመው አሁን ለፈትል ሁሉንም ስራ በአብሮነት በጋራ ሰርተን ነው የምንኖረው፣ ተሳስበን ተጋግዘን ነው የምንኖረው የሚል መልእክት ነው ያስተላለፈልን። ወንድማችንን በጣም እናመሰግናለን። ይህ ፕሮግራም ዘወትር ረቡዕ በፋና ቴሌቪዥን የሚተላለፍላችሁ አብሮነት የተሰኘው ፕሮግራማችን ነው። በሌሎችም አካባቢዎች ዞር እያልን እንደዚህ ኢትዮጵያዊ የሆኑ ኢትዮጵያውያንን የሚያስተሳስሩ ህዝቦችን በአንድ ጋር የሚያኖሩ ባህሎች ጎልተው እንዲወጡ እናደርጋለን። እንግዲህ ተመልካቾቻችን የኮንሶ ህዝብ በጣም ጠንካራና ታታሪ ሰራተኛ መሆኑን ነው እያየን ያለ ነው። ግን እንደው በመጨረሻ አካባቢ ምንድነው ምን ችግር አለ? አሁን ይሄን ስራ የበለጠ ሰርታችሁ ውጤታማ ለመሆን ምንድነው የሚያስፈልጋችሁ የሚል ጥያቄ ጠይቀናቸው ነበር። በመሬት ያነሱት በባህላዊ እንጨት ነው ምንቆፍረው። እንጨቱን ይጠርቡትና ያስሩትና ልክ እንደ ዶማ ይሰሩትና በሱ ነው የሚሰሩት። እና ምንድነው መጨረሻ ላይ ያነሱት ጥያቄ በብረት የተሰራ ዘመናዊ መሳሪያ ዶማ፣ ማጭድ፣ ይሄ ድጅኖ ይሄን የሚሰሩበት እንደው ብናገኝ ድጋፍ ቢደረግልን የሚል ጥሪም በዚህ አጋጣሚ ያቀርበዋል። በትክክል ነው ሉሌ። የእውነት ያየ ነው ያለነውም ነገር አንተ በተለይ እዛ ቦታው ላይም ስለነበር ተቀብላችሁ ስታግዛቸውም ስለነበር ስሜቱንም ታውቀዋለህና እንደምናያቸውም ከሆነ እንግዲህ የኮንሶ አካባቢ ይሄ ሁሉ ጊዜ ባህላቸው ስራ ስለሆነ የእጅ ግብርና መሳሪያ አነስ ያሉ የግብርና መሳሪያዎችን ለነሱ ይሆናሉ ብሎ የሚያስቡ እንግዲህ በርካታ ይሄንን ፕሮግራም እየተከታተሉ የሚገኙ ቀናኢ ኢትዮጵያውያን አሉ፣ ቅን ኢትዮጵያውያን አሉ፣ መልካም
ኢትዮጵያውያን አሉ። ሌሎችም ዓለም አቀፍ ድርጅቶች እንግዲህ በዚህ ስራ ላይ በተለይ የግብርናውን ዘርፍ በማገዝ በማበረታታት ላይ እና በተፈጥሮ ሀብት ስራ ላይ የሚሳተፉ ድርጅቶች ሊያግዟቸው ይገባል። ለነሱ ይሄ ድጋፍ ሊደረግላቸው ይገባል። የእውነት እስኪ አስበው በእንጨት ሁሉ ጊዜ ነው ይሄንን የሚሰሩትና የሚያጠፉት ጉልበት ሌሎች በርካታ ከዚህ የበለጠ ነገር መስራት እየቻሉ ነገር ግን ውስን በሆነች መሬት ላይ ብቻ ተመስርተው ነው የሚቆዩትና ይህንን ነገር በማሻሻል እጅግ የዘመነ የግብርና ሂደትን መከታተል ወይም መተግበር እንዲችሉ ሊታገዙ ይገባል እንዳልከው ላይ በነገራችን ላይ እንዲህ አይነት ስራ የሚሰሩ በርካታ ድርጅቶች አሉ የውጭም የሀገር ውስጥምና ይሄን ፕሮግራም አይተው ደግሞ ወደዛ እንሄዳለን ካሉ የአብሮነት ፕሮግራም አብሯቸው ሄዶ እዛው ሲያስረክቡ ፕሮግራሙን ሙሉን ለመስራት ነው የምንመጣ መሆኑን በዚህ አጋጣሚ ለመጠቆም እንወዳለን። ተመልካቾቻችን በኮንሶ አካባቢ ያደረግነው ቆይታ ይሄን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሁላችንም በያለንበት ሰላም እንሁን። የመጨረሻውን ፕሮግራም ተከታተሉ። እኛ በዚሁ እንሰናበቷሱ። ጥሩ በዚህ ነው የምንሰራው። አሁን እቺ ደግሞ እንዲን ስላለው ዶማ ያስፈልገናል፣ ዲጀኖም ያስፈልገናል፣ ብዙ ነገሮች አሉና ይሄን ነገሮች ለኛ እንድትያቀርቡ ብለን ነው። መዶሻም ያስፈልገናል። ትልቅ ድንጋው ደግሞ በመዶሻ እንዲፈጠን ለካብ እንዲሰራ ማለት ነው። አቅማችን መላይ አጋፋም ያስፈልገናል፣ ሳፒያም ያስፈልገናል። ሶስት ጥርስ ያለችው የሚባለው የሆነ ጎሮ ሶስት ጥርስ ያለችው እሱን በጣም አስፈላጊ ስለሆነ እነሱን መዶሻውንና ዶማዎቹንና ዲጆኖን በጣም አስፈላጊ ዲጆኖ ኃይለኛው ጉልበት አለው ድንጋ በአቅሙ በላይ ያለው በዲጆኖ እናነሳዋለን። ይሄ ነው ነገሮችን ጥያቄያችሁ የሁላችሁ ነው የሚሆነው። ይሄንን እንግዲህ የሚሰሩ ድርጅቶች ይኖራሉ። ለነሱ መልእክቱን እናስተላልፋለን። ወደፊት ደግሞ በሚመለከተው አካል ከናንተ ጋር በድጋሚ እንገናኛለን። ለዛሬው ላደረጋችሁልን አቀባበል ሁሉ ከልብ እናመሰግናለን። ተመልካቾቻችን እንግዲህ እንዳያችሁት በኮንሶ ዞን አካባቢ ወደ ገጠራማው አካባቢ ወጣ ብለን ያደረግነው ቆይታ ይሄን ይመስል ነበር። እንዳያችሁት እዚህ አካባቢ የእርከን ስራ ስርዓት አለ። የእርሻ ሁሉንም ነገር በመተባበር በመተጋገዝ ነው የሚሰሩት። ይሄ ደግሞ ለአብሮነታችን መጠናከር ትልቅ ሚና ይጫወታል። የኢትዮጵያ ትልቁ እሴት ነው ይሄ አብሮ መኖር፣ አብሮ መስራት፣ አብሮ መብላት ማለት ነው። የዛሬው የአብሮነት ፕሮግራማችን እንዲህ ባማረ ሁኔታ ወደ እናንተ ደርሷል። ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ሰላም እንሁን። Hamza. Oh, Sultana Hayo. Ah.